ዓለምን ያስጨነቀው የ48 ሰዓት ማስጠንቀቂያና የኢትዮጵያ አዳዲስ ምስራች ዜናዎቹ። ዓለም በአንድ ትንፋሽ ላይ ትገኛለች። የጥፋት ደመና በመካከለኛው ምስራቅ ላይ አንዣቧል። ፕሬዚዳንት ትራምፕ የ48 ሰዓት የመጨረሻ ማስጠንቀቂያ ሊያበቃ ጥቂት ሰዓታት ብቻ ናቸው። በሌላ በኩል ደግሞ በሀገራችን ኢትዮጵያ ታላቅ ታሪካዊ ክስተት ተመዝግቧል። ዛሬ በባላገር ኒውስ ሁሉንም ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን ካልከፈተች የኃይል ማመንጫዎቿን አደባይቷ እንደሚያጠፋ የሰጡት የ48 ሰዓት ገደብ ዛሬ ያበቃል። ኢራን በበኩሏ ጥቃት ከተሰነዘረባት የቀጠናውን የውሃና የኤሌክትሪክ መሰረተ ልማቶች በማይመለስ መልኩ እንደምታደባይም ዝታለች። በዚህ ውጥረት ምክንያት የዓለም የነዳጅ ዋጋ በእጅጉ እየጨመረ ሲሆን የአክሲዮን ገበያዎቹም መርበድበድ ጀምረዋል። በፓኪስታን መንግስት የነዳጅ ዋጋ በ200% እየጨመረ ሲሆን ይህ በሆርሙዝ ወሽመጥ መዘጋት ምክንያት የመጣና በህዝቡ ላይ ከፍተኛ ጭንቀት የፈጠረ ሆኗል። በአውስትራሊያ የሚገኙ ተማሪዎች ኳንተም ባትሪ የተሰኘ አዲስ የቴክኖሎጂ ይፋ አድርገዋል። ይህም ባትሪን እጅግ በጣም ፈጣን በሆነ ሁኔታ ለመሙላት ያስችላል ተብሎለታል። በሀገር ውስጥ ዜና ጠቅላይ ሚኒስትር አብይ አህመድ ፓልም ሎጂ በዛሬው ዕለት መርቀው ከፍተዋል። ይህ ለትውልድ ይኑር ፕሮጀክት የኢትዮጵያን በዓለም አቀፍ ቱሪዝም መድረክ ከፍ የሚያደርግና የአፋርን የተፈጥሮ ውበት ለዓለም የሚያስተዋውቅ ታላቅ ስራ ነው ተብሎለታል። የኢትዮጵያ አየር መንገድ በሚቀጥሉት ሁለት ወራት ውስጥ በአራት የሀገሪቱ ከተሞች ነገሌ፣ ቦረና፣ ጎሬ፣ መቱ፣ ሚዛን አማን እና ደብረ ማርቆስ አዲስ አውሮፕላን ማረፊያዎችን እንደሚከፍት አስታውቋል። ኢትዮጵያ የቻይናን ሰፊ አትክልትና ፍራፍሬ ገበያ ያለ ቀረጥ ለመጠቀም የሚያስችላትን ስምምነት ተግባራዊ ልታደርግ መሆኑ ተሰምቷል። ውድ ባላገር ኒውስ ቤተሰቦች እነዚህና መሰል ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች አጋሩልን። በመካከለኛው ምስራቅ ያለው ውጥረት ሀገራችን ላይ ምን አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት ላይ አስቀምጡልን። እስከዛው መልካም ይግጠማችሁ።